እኔ አልቀርም እመጣለሁ የተወሰነ ጊዜ ነው መስምትጅ እኔ በ26 ነው የምሄደው ይሄኛው በ26 ማለት የ26 ነው 15 ቀን በኋላ ነው የምትሄጂው ሀሰን እንደዛ አይደለም እየተዋወቀን ለምን እንደዛ አይደለም እኔ አንተን ትቼ መሄድ ፈልጌ ነው ገብቶኛል ግን አንቺ አሁን ነገራቶች እንዴት ውስብስብ እንደነበሩ ስንት ነገር እንዳለፈን ስንት ነገር እንዳለ ታውቃለህ ይሞኔ አሁን እኮ አንቺ ልጅ ኮን እንደማትመጪ እኔም አንቺ ሁላችንም እናውቃለን እኔ ደብሮኛል እኔ አንተ እንደዚህ ትሆነ አይቻልም ለምን አይደብርኝ እስኪ ንገሪኝ ለምን አይደብርኝ እኔ በጣም ደብሮኛል እኔ አልፈልግም አንተ ሁሌ ደስተኛ እንድትሆን ነው የምፈልገው እኮ እንዴት ነው የማይደብረኝ እየሄድሽ እኮ ነው እኔ አትመለሽም ማይ እንዴ እኔ አልመለስም ብዬ ካፌ ወጥቷል ነገርኝ እስቲ እኔ አልመለስም ብዬሃለሁ ምን እያወራን ያለው አናግረኝ በስነ ስርዓት በቃ እሺ አልኩሽ እኮ እኔ እንደመጀመሪያ እንድትሆን ነው የምፈልገው ገባክ አይደለ ሁሌ እንደዛ እንድትሆን ነው የምፈልገው ደስተኛ እንደሆነ አይደል እሺ እኔ በቃ ደስተኛ ነኝ እሺ ሁለተኛ እንዳታለቅሽ አልኩሽ እስኪ ሁለተኛ እንዳታለቅሽ እሺ እሺ እንዳታለቅሽ እኮ ሁለተኛ እንዳታለቅሽ እኔ ደስተኛ ነኝ እኔ ምንም አልሆንኩም እኮ የኔ ቆንጆ በቃ ዝም ብለሽ የኔ ቆንጆ በቃ እኔ የተነሽሽ በቃ ብድግ እሺ በቃ እስኪ እኔ አልፈልግም የውሸት ስትስቅ አይደለም በእናትህ በቃ እኔ ለአንተ ጊዜ እንደዚህ ነኝ በቃ እሺ ይቅርታ በቃ ይቅርታ አታንቃለሽ በፍቅር ገዛኝ ይሄ ልጅ የጥቅምት አበባ ነሻሉ አራወቅሽው አካሌን በሙሉ የጥቅምት አበባ ለሽታ ለኔ ግን ታልቸበኝ ተዘታ ንቦኝ መጥቼ እንዳይሽ ፈገግ ብሎ ይቆየ። ሰላም አለይኩም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እኔ ደህና ነኝ አልሐምዱሊላህ። ደህና ናችሁልኝ? ናፍቃችሁኝ ነበር ማለት ወንድ ቀን ያው ተገናኝተናል ትላንትና አይደለ ረጅም ጊዜ ጠፍተን ምናምን ዛሬ ደብሮኝ ነው የመጣሁት ምን እንደምላችሁ አላውቅም ማለት አንዳንዴ እኛ ሳናቀው ሰዎች ላይ ሀዘን እንፈጥራለን ማለት አላውቅም ምን እንጃ እንደ ጥፋትም ልቁጠረው እንደምንም እንዴት እንደምቆጥረው አላውቅም ብቻ ግን እንዳያችሁት ነው ማለት ሀሰን ምንም ብሎ ሊያወራኝ ፍቃደኛ አይደለም ማለት ደብሮታል የደበረው ምክንያት መገመት አያቅተኝም እስከዛሬ ድረስ እኛ ውስጥ በውስጥ በጣም ብዙ ነገር አለ ያው እናወራለን እንገናኛለን የተወሰነውን ደግሞ ከእናንተ ጋርም አለ እና አልነገርኳችሁም መልስ አልሰጠውም ነበረ እየጠየቃችሁ ነበር ማሂ መች ነው የምትሄጂው ልሄድ ነው የምሄድበት ቀን ደርሷል ግን ላሰን ነግሬዋለሁ ማለቴ ያኔ ሄጄ እመጣለሁ ብዬዋለሁ ግን በቃ አሁን የሚሄድበት ቀን ደርሷል ምን እንደምለው አላውቅም ሲጀመር ይሄን ነገር ስለገባው ነው ዝም ማለት ምናምን ሳትነግረኝ ልትሄድ ነው ብሎ ይመስለኛል ብቻ በጣም ደብሮታል ምን ማድረግ እንዳለብኝ አላውቅም እኔ ሀሰን እንደዛ ሲሆን አይቼው አላውቅም ታውቁታላችሁ ሀሰን በተፈጥሮ በጣም ተጫዋች ልጅ ነው ምንም እንትን የሚለው አይነት ሰው አይደለም ማለት ቢከፋው ራሱ የማያሳየችው ሰው የለም በውስጡ የሚጨርሰው በቃ ንዴቱም ሁሉንም ነገሩ ሀዘኑንም እንደዛ አይነት ሰው ነው እና ትናንትና እኔ ምንም ሳልለው እሱ የመሰናበቻ ወሬ የሚያወራ ነው የሚመስለው ያው ግልጽ ነው ማለት ባንነግረውም እንደዚህ አይነት እንትን ነበር ሲያሳየኝ የነበረው ቪዲዮ ከቆመ በኋላ ጠይቄዋለሁ ምንም አይደለም ደህና ነኝ ነው ያለው እኔ ራሱ ግራ ተጋብቻለሁ ያኔ እንደነገርኳችሁ በጣም ደስ ብሎኛል ከዛም እዚህ ባለው ነገር በጣም ከፍቶኛል ትላንትና እንዳያችሁት ነው ሀሰን የሆነውን ነገር ማለቴ ያው ድርጊቱ ነው የሚናገረው ብያለሁ አይደለ
እኛ በድርጊቱ ነው የምናውቀው እና ስለኛ እንደዛ ሲል ሲጀምር በጣም እንደከፋው አላቅም። ምን እንጃ የሆነ ቦታ የሚሄድ ሰው ምናምን እንትን ነው ያለው። ቪዲዮ አቁመን ራሱ ስጠይቀው በቃ አለ አይደለ የሆነ ቦታ ጥሎ ሊሄድ የተዘጋጀ ሰው ንግግር እንደዚህ አይነት ንግግር ነበር ሲያወራ የነበረውና አላቅም ምን ማድረግ እንዳለብኝ አላቅም። አሁን ይባስ እኔ የሚሄድበትን ቀን እንደዚህ ብዬ ነገር ማሳመም ይሆንብኛል። ምክንያቱም መልስ መስጠት ስላለብኝ ነው እየጠየቃችሁኝ ስለሆነ መናገርም ስላለብኝ የሚሄድበትን ቀን እና በነገራችን ላይ እናቴ ሚዲያ የምታይ ሰው እንደዚህ ምናምን ነገር ብትሆን ዩቲዩብ የምትከታተል ሰው ብትሆን ይሄንን ሁሉ ነገር ታውቅ ነበረ። በነገራት ራሱ እንዴት ትረዳኛለች? በጣም ናፍቂያታለሁ። ለጓደኞቼ ብዬ አንቺ ጋር አልመጣም ብላት ምንድነው የሚሰማት? የሆነ እሷን ማስከፋትም ይሆንብኛል። እዚህም ያሉትን እያንዳንዱ ጓደኞችን ማስከፋት ይሆንብኛል። በእኔ ቦታ ሆናችሁ ስታስቡት እኔ ልክ ነኝ አይደለ? እስቲ ያስቡት። እናታችሁ ለረጅም ዓመት ሳታገኙ ምናምን ከዛ የምታገኙበት አጋጣሚ መጥቶ እሱን አጋጣሚ ማሳለፍ ትችላላችሁ? አላቅ እናቴ ይሄን ብሉ ነገር ነግረት እንዴትም ብላ አመቻችታ ነገራቶችን ትታው ብትመጣ ደስ ይለኛል። ማለት እነሱን ትቼ እሷንም ሰላይ ከሚሆን እሷ ብትመጣልኝ ደስ ይለኝ ነበር። እንዴት ነገራት ማስተካከል እንዳለብኝ አላቅ። ያው ታውቃላችሁ ብቻ ግራ ያጋባል። ግራ ገብቶኛል በጣም። ሀሰን ያለበት ሁኔታ እንደ በፊት አይደለም። ማለት እንደ በፊት አይስቅም አይጫወትም ምናምን። ወላሂ ምሬን ነው ማለት እንደ መጀመሪያ አይነት እንትን የለውም። የውሸት ማስመሰል ታውቃላችሁ። ያው ለነገሩ ሰው መላመድ በራሱ በጣም ከባድ ነገር ነው። በጣም ይከብዳል። ሰው ተላምዶ መለያየት ምናምን ብቻ አላህ ያውቃል። ይስተካከላል እንዴትም። ብቻ ልደውልለትና ልንገረው፣ ቢያንስ ቀኑ ልንገረውና በቃ ምንም ማድረግ አልችልም። እኔ የምችለው ነገር ቢኖር እሷ ጋር ሂጄ መመለስ ነው እንጂ እኔ ምንም ማድረግ አልችልም። ለማንኛውም ቀደም ደውዬለት ነበር ላወራክ ፈልጋለሁ ብዬ ነበር እና ቦታውን ነገርኩት። ደውዬ ልንገረው ቅድሚያ ከእናንተ ጋር ላውራ ብዬ ማለት ነው። ለማንኛውም ደውልለት። ስልክ እንሰጠኛል ራሱ ደውል አሳውቁኝ ገብቶለት መሰለኝ። ሄሎ ሀሰን ወይ ቆይ አይደል? አዎ ሰፈር ላይ ነኝ። ሰፈር ላይ ነኝ። የኛ ቤት የመጀመሪያ መታጠፊያ ምንድነው? ድምፅሽ በደንብ አይሰማም። ሰፈር ላይ ነኝ። የኛ ቤት የመጀመሪያ መታጠፊያ ውጭ ላይ ነሽ እንዴ? አዎ ውጭ ላይ ነኝ። ሰፈር ላይ የመጀመሪያ መታጠፊያ ጋኛ ቤት። እኔ እኮ ቤት ውስጥ ገብቼ ነበር። እኛ ግቢ እኔ ወጥቻለሁ። እሺ በር ላይ እኮ የለሽም። መጀመሪያው መታጠፊያው ላይ ነው። ወደ ላይ? አዎ ኮብሉ ላይ የለም። የመጀመሪያው መታጠፊያ። ለምን አንቺ አመጪኝ ሞተሽ? ወደዛ ማውራት ስላለብን ነው። ወደ ላይ ወደ ታች ታሽራሽ ነው። ጅዋጅዌ ይምጣል። እንደውም በዛው ትጅዋጅው ጥሩ አይደለም። ጅዋጅዌ እሺ ነው አይመስልሽም? ይመስለኛል። አንቺ አትወድቅም? እኔ አልወድቅም። ኧረ ትወድቂያለሽ። እኔ አልወድቅም። እውነት አልወድቅም። አንቺ ጭቃ አንሸራቶሽ ስንት ቀን ወድቀሻል መንገድ ላይ? ማይልፈትም ሰው ነው። እሺ በቃ ዝጋው እና ቶሎ ስልክ ማውራት ያነገስ ደግሞ እሺ እንደም የሆነ ነገር አየሁ። የሆነ ስጦታ አለና የሆነ ስጦታ አለክና የምን ስጦታ? አንተ ሁሉም ነገር ንገሩኝ ነው እንዴ የምትለው?
አንዴ እና ካልነገርሽኝ እኔ ከታውቃለሁ እንደመጣ እኮ ቢያንስ ልትነግሪኝ ይገባታል። እሺ ነው አመጣው መጣሽ ቶሎ በልሽ። እዚሁ ቅርብ ነው። እኛ ቤት መታጠፊያ ማለት ቅርብ ነው። እዛ የመጨረሻው ላይ ነው። ለማንኛውም እንጠብቀው ቤተሰቦች እስኪመጣ ድረስ። ወዳችኋለሁ። ያኔማ እንደ ሰው ሲቀየር ሲሞላልኝማ ያኔማ ተስፋዬ ሲፈካ ሲነጋልኝማ ያኔማ ፈላጊ በዝቶ ባይኔ ስታይማ ያኔማ ጉብዝናሽ ለካ ከተያየንማ በእድሜሻ ትቀልጂ ፈለጊው እራስሽን አትጫወቺበት መልካም ሴትነትሽን እንዴት ሳድርጌ ቤተሰቦቼ ሀሳብ መጥተዋል። እንዳይደብረው ነው መሳቅ አለብኝ አይደል? እዛ ነው ላዝና ነው ቢያንስ ትንሽ ሸከተፍ የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ በኖርኩበት እድሜ በስካሁን ዘመኔ እንዳንተ ምወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው አንተ ያላየኸውን ቤት ፍቅርህ ውስጥ ይሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራውን ቤት አታውቀውምና ልብህ ቁልፉን ይስጥህ እየው ክፈትና እንዴት ነሽ በሙቴ አጫውትሽ በስዙ አይልኝ በሙቴ እኔ አላውቅም ግን ያው ስምዬ ስገምት ነይልኝ በሙቴ አይኔ አየሻት አይንክ አይን ነው ጥርስ ነው ጆሮ ነው ጆሮ ነው አፍንጫ ነው አንተ አፍንጫ ሄደት እንኳን ደህና ቆየሽ ደስ ትላለህ እንደዚህ ትጫወትናት ቤተሰቦች መጣሽ አሰላሙ አለይኩም ቤተሰቦቼ እንዴት ናችሁ ደህና ናችሁ የኔ መልካም ቤተሰቦች የኛ ውድ ቤተሰቦች የኛ ውድ ፋሚሊዎች እንደሚወዱን ታውቃለህ ፋሚሊዎቻችን እዛውም በጣም ነው የሚወዱን በጣም ብዙ እነሱ ያው ለፋሚሊዎች አንዱ ለነሱ እንደውም እንዴ ነው የሚሰጣቸው ያው ወዳቸዋለሁ እሺ እኔማ በዚህ አልሸውዳቸው ትልቁን አበባ ይዤ እኔን እያቀሳሰርክ ነው አንተ እዚሁ ትልቁን አበባ የሰርጋችን ጊዜ መልስ ምናምን ይሄ ምንድነው ሽማግሌ ሲላክ የሚመጣው አዲስ የመጣው በነገራችን ላይ ፋሽን ነው መሰለኝ አበባ ይሄ ሶስት ሰው ይዞት መምጣት ጀምሯል መልስ ላይ አላጋጠመሽ ብዙ ሰው አበባ ትልቅ አበባ ነው እንደዚህ ነው ቢያንስ ከዛ ለሁለት ነው የሚያዘው እኔ ጠባብ ካለኝ የቱ ጋር ሊቀመጥ ነው እኛ ቤት ጠባብ ጭንቅላት ላይ ራስሽ ጭንቅላት ላይ እና በጥፊ ለምንድን ነው የምትመጪ? እንዲማ ደብረክ አይቀርም
በሙድ መታከኛ እኔ ለአንተ ጊዜ እንደዚህ ነኝ። በቃ እሺ ይቅርታ አታካብስ። በፍቅር ገዛኝ ይሄ ልጅ የጥቅምት አበባ ነሻሉ አራወቅሽው አካሌን በሙሉ የጥቅምት አበባ ለሽታ ለኔ ግን ታርቸበኝ ተዘታ ንቦኝ መጥቼ እንዳይሽ ፈገግ ብሎ ቆየኝ ጥርስሽ መጣለው ጠብቅኝ በርሬ ታዲያ ዳለመለስ ናፍሬ ተጣልቷል አይኗ ካይኔ ጋር ስታርቆኝ እንዴት ይነጋል ንገሯት አለሁት በለኝ በሷ ነው ረፍት የማገኝ። እሺ በቃ ሁለት አይደለም ይበቃኛል። አንዱ ላንተ ነው። ሁለት ነው ማድረግ ያለብሽ አንቺ አበባ ሰለሞን። አልፈልግም እኔ በእጄ ነው አንተ አበባ እንክለች ላንተ ይሆን እንኪ በቃ ሁለት አንቺ ሁለት ይኖርሽ፣ እኔ ምንም አልፈልግም። ብዙ ይኖርሽ እንደው አይመስልሽም? አሁን ለምንድን ነው የፈለግሽ? እሺ አበባ ልትሰጪኝ አይደለም እቺ የፈለግሽኝ አይደል? አበባ ለመስጠት በቤት አይደርስም። ቤተሰቦች ለምንድን ነው ቤት እንዳልገባ የፈለግሽው? እዚህ ጋር ነበርኩኝ እኔ። አይ ቤት ምን ችግር አለው? ቤት ገብቼ ብጠጣ ዝም ብዬ አንድ ቡና ነው። ከዛ በኋላ ምሳ ብበላ ነው 2 እንጀራ ምናምን ብበላ ነው። ሌላ ምን አጠፋለሁ? መስራት ይከብዳል። ምንድን ነው አበባ ነህ ካንተ ማለት የኔ አበባ እሺ እኔም እንደፈለኩ ልንገርክ እንዲደብር ምናምን አልፈልግም። መች ደበረኝ? እኔ ይኸው እያየሽኝ አይደል? ለምን ይደብረኝ? እንደዚህ ሁሌ እንድትጫወት ፈልጋለሁ። እንደዚህ ሁሌ ደስተኛ እንድትሆን ፈልጋለሁ። እሺ በቃ እኔስ ጀመር በምን ጉዳይ እንዲደብር ካልፈልግም ምን አይደብረኝ። እሺ ትናንትና ምንድን ነው የሆንከው? ልትነግረኝ ፈቃደኛ አይደለም። እሺ እኔ ነገሩ እሺ ገባኝ፣ ግን አንተ እንደዛ ለምን ትሆናለህ? ብዙ አላወራንበት አበባ ወደቀች አምጣት። ያንተ ስጦታ ስለሆነች እንደገባች ትቀራለች። እሺ ለያዛት በኋላ ላድርጋት። እሺ ለያዛት እጄ ላይ ለያዛት እና በዚህ ነው የጠራሽ አይደለም። እኔ የምፈልገው ሁሌ እብዱ ሀሰን ነው የምፈልገው። ወላሂ እንዴ እኔ ያለው አይደል እንዴ አለው አይደል አለ፣ ግን እንደ በፊት አይደለም። አረ ነኝ እኔ ምንድን አይደለም ይሄ አሁን አይደለም ነኝ ምናምን ልንባባል ሳይሆን በቃ ጎበዝ እንድትሆን እፈልጋለሁ። ሁሉ ነገር ላይ እየደበረክ ነው። አልደበረኝም። ለምን ማለት ለምን እንደዚህ ማለት አስፈልገ? በቃ እኔ እናንተን ጥሩነት መናገሬ ነው። ከዛ በኋላ ያወራነው ልክ ነበር። እንደደበረክ አሁን ምን ነገር አለብኝ? ንገረኝ እስቲ። ይሄ በለኝ። ችግሩ ምንድን ነው? እሺ እኔ ነኝ ችግሩ አይደለም? አንቺ የኔ ችግር እንዴት ትሆኛለሽ? ሰው መላመድ ከባድ ነው፣ ግን በቃ የኔ ደስታ ማለት ያንተ ደስታ ነው አይደል? እሺ አሁን የጠራሁት መች እንደሚሄድ ልነግርህ ነው። መች እንደሚሄድ ነግረህ ነው ማለት መች እንደሚሄድ ነው እና ሁሌ ደስተኛ ሆነ ማየት ነው የምፈልገው። እሺ ጀመር ይኸውልህ እኔ አልቀርም፣ እመጣለሁ። የተወሰነ ጊዜ ነው። መች ነው የምትሄጂው? እኔ በ26 ነው የምሄደው። ይሄኛው ወር 26 ማለት የ26 ነው። አዎ 15 ቀን በኋላ ነው የምትሄጂው? ሀሰን እንደዛ አይደለም። እየተዋወቅን ለምን እንደዛ አይደለም።
እኔ አንተን ትቼ መሄድ ፈልጌ ነው። ገብቶኛል ግን አንቺ አሁን ነገራቶች እንዴት ውስብስብ እንደነበሩ ስንት ነገር እንዳለ ታውቃለህ። የሞኔ አሁን እኮ አንቺ ልጅ ኮን እንደማትመጪ እኔም አንቺ ሁላችንም እናውቃለንና እኔ እመለሳለሁ። እኔ አሁን አትጂ ግን ገና ሳልሄድ እንደዚህ ደብሮክ ማየት አልፈልግም። ሀሰን በእናትህ እኔ አትጂ መከልከል እኮ አልችልም። እና ምን ማለት ነው የምትችለው? እኔ ደስተኛ ከሆንክ እኔ የትኛውም ነገር ይሆናል እኮ ለተወሰነ ጊዜ ሀሰን በእናትህ እኔ በጣም ደብሮኛል። አይ እጂ በቃሽ። እሺ በ26 ዓመት ትይዩ በቃ እኔ እሸኝሻለሁ። እንደዛ አይደለም እኔ የምፈልገው። በቃ እዚህ በቃ ማይ እኔ እኮ አለሁኝ ግን ቢያንስ አውራኝ የተወሰነ ጊዜ አለሁኝ እኔ አውራኛ ምን ላውራሽ ነው? እንድታወሪኝ እሺ በቃ ልትሄጂ አይደለ? እኔ እሸኝሻለሁ፣ ችግር የለውም። እኔ እሸኘኝ አልኩ። እኔ ስለምሽኘት አወራኝ። በቃ ልትሄጂ አይደል? እሺ በቃ ቻው እኮ ልትሄጂ አይደል? እና መሄድ ከሆነ ቻው ብለህ ነው ቻው የምትለኝ? እሺ እኔ ምን ማድረግ እችላለሁ? እሺ ምን ላድርግ? እስኪ ንገሪኝ። እኔ አለቅም ሀሰን በናሁን እሺ ቢያንስ እንኳን አይክፋት። እኔ መች ከፋኝ ማይ እኔ ደብሮኛል። እኔ አንተ እንደዚህ ስትሆን አይቻልም። ለምን አይደብረኝ? እስኪ ንገሪኝ ለምን አይደብረኝ? እኔ በጣም ደብሮኛል። እኔ አልፈልግም። አንተ ሁሌ ደስተኛ እንድትሆን ነው የምፈልገው እኮ። እንዴት ነው የማይደብረኝ? እየሄድሽ እኮ ነው። እኔ እመለሳለሁ። አትመለሽም ማይ እንዴ? እኔ አልመለስም ብዬ ካፌ ወጥቷል። ነገርኝ እስቲ። እኔ አልመለስም ብያለሁ። ምን እያወራን ያለው? አናግረኝ በስነ ስርዓት በቃ። እሺ አልኩሽ እኮ ማይ እኔ እንደመጀመሪያ እንድትሆን ነው የምፈልገው። ገባክ አይደለ? ሁሌ እንደዛ እንድትሆን ነው የምፈልገው። ምን እንዳደርግ ነው የምትፈልገው? እሺ በቃሽ። እሺ ደስተኛ ሆነ እንድታሳየኝ ነው የምፈልገው። አልነሳም ማለት ነው። ትንሽ ካዋራ ላይ አልፈልግም በቃ። እሺ ካዋራው ላይ ትንሽ እሺ አዋራ ላይ ተቀመጪ። ነይ ይኸው ትንሽ አዋራ ምንድነው? እሺ ትንሽ ያ እናት እሺ ደስተኛ እንደሆነ አይደል? እሺ እኔ በቃ ደስተኛ ነኝ። እሺ ሁለተኛ እንዳታለቅሽ አልኩሽ። እስኪ ሁለተኛ እንዳታለቅሽ። እሺ 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 እንዳታለቅሽ እኮ ሁለተኛ እንዳታለቅሽ። እኔ ደስተኛ ነኝ። እኔ ምንም አልሆንኩም እኮ የኔ ቆንጆ። በቃ ዝም በይ የኔ ቆንጆ። በቃ እኔ ተነሽሽ ትንሽ በቃ ብድግ እኔ ሰጥቶኛል። እሺ እሺ በቃ ትንሽ እስኪ ይሄን እስኪ እኔ አልፈልግም። የውሸት ስትስቅ አይደለም በእናትህ በቃ ትንሽ በቃ እኔ ምን ብዬሻለሁ? በቃ አላህ ነው የሚያውቀው አላልኩሽም? አላህ ነው ነገራቶችን የሚያስተካክለው። እኛ በስነ ስርዓት አታገኝም። ለምን እንደዚህ ደብራል? እኛ የሚጠበቀው ነገራቶችን ለማስተካከል ነው መሞከር። ስለዚህ እኔ አልደበረኝም። በቃ ቆሜ ነው ትንሽ ታዋራ ላይ እሺ እሺ አውራኝ በስነ ስርዓት እሺ ያልኩሽ እኮ በቃ እኔ እናወራለን በቃ አሁን ይቅር በቃ አሁን በቃ ምንም እንዳትዪ ዛሬ እንዳይደብርሽ እሺ። እኔ ጠዋት ስንሳ ማለት ነው ፍሪ ሆኜ ነው የተነሳሁት። እሺ ደስ ብሎኝ ነው የተነሳሁት። እንዳይደብርሽ እሺ። ዛሬ ተስማማን? በቃ የኔ ቆንጆ ላስጨፍርሽ ትመላለሳለች ቀን ማታ ሀሳብ ገባው ልቤን እረፍቴ ለውፋታ ዛሬ ነገ ሳቲ ካለሽበት ቦታ በአካል ድረሽልኝ በትዝታሽ ፋንታ በአካል ድረሽልኝ በትዝታሽ ፋንታ